እና ካተረፈኝ እሱ ያትርፈኝ። ደግሞ ደስ እያለኝ ነው የምሞተው። እሺ ይኸውልህ ሞገስ፣ ካልመጣ እንዳትገባሽ፣ እዛው ቆይ። አክሊሉም ከመጣ ጣልቃ እንዳይገባ። ይኸውልህ ዛሬ እሱን አያርገኝ። ከገባ ከሁለት አንዳችን ቅበረን። ይኸውልህ አሁን እዛው ጋር ነኝ። በሩን ልከፍትላት ነው። ልጄ በጡቶቼ እባክህ ባጠባው ልጄ እባክህ ተለመነኝ፣ እባክህ ረግጠኝ እንዳትሄድ። እኔ ደስ አላለኝም ልጄ። እኔ ደስ ነሽ እስቲ ጊዜም ቢሆን ለሰዎች ዋጋ መክፈል የሚያስደስተው ሞገስ ዛሬም እንደተለመደው ትልቅ ችግር ላይ ገጥሞታል። ከቤት ውስጥ መድብልን ለማገዝ ሲል ሲወጣ ድንገት ግን አክሊሉ ሲወጣ ይመለከተዋል። አክሊሉ መሳሪያ አቀባብሎበታል። እውነት አክሊሉ ሞገስን ምን ሊያደርገው ይሆን? ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሆኑ ዘንድ ተመኘው። ታዲያ ዛሬ ሰገን ድራማን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት መርዞን አስፈራርቶት ወደ ግቢ እንዲመጣ ስልክ ደውለ ንገረው ብሎት ነበር። መርዞም የተባለውን ለመፈጸም ግዴታ ማድረግ ነበረበትና አድርጎታል። ነገር ግን ደግሞ ከነመጉስ ጋራም ተነጋግሯል። ምክንያቱም ገንዘብ ስለሚወድ መርዞ ሁሉን ነገር ለገንዘብ አሳልፎ መስጠት ይወዳል። ሚስትህን እንኳን ሽጥልኝ ቢሉት እሺ ብሎ የሚያሻሽጠው መርዞ ዛሬም እንደተለመደው ለነሞገስ እንደዛው ነገሩን በገንዘብ እሺ ብሎ ተቀብሎም አድርጎታል። ታዲያ መድብልም ወደዛ ግቢ አመርቷል። ነገር ግን ደግሞ ከግቢው ውስጥ ያለችው እናቱ ቴትዬ አክሊሉ ግራ ተጋብቷል። ምክንያቱም ልጅቱን ቆልፎባት ስትጮህ ስትሰማ እናቱ ምንድናች ምን ገጠማት እያለች 10 ጊዜ ጥያቄ ስለምታቀርብበት ዛሬ አፏን አፍኖ እጆቿን አጣፍሮ አስሮ ሌላ ራቅ ወዳለ ክፍል ወስዶ አስሯታል። እየተጠባበቀ ያለው የመድብልን መንጣት ነው። ስልክ ደውሎለት ግቢው ላይ አይቼዋለሁ ይሄድለዋል። እሱም እየከነፈ ወደ ግቢው ያመራል። ነገር ግን ሲሄድ ያጠዋል። ሞገስም ነበረ የነበረው። ሞገስን ለማየት ወደ ቤት ሲመጣ ሉላ ተኝቷል ብላ አክሊሉን ትመልሰዋለች። አክሊሉ ግን በፍጹም ሊመለስ አልፈለገም። ግን ደግሞ ጨርቅ ደራርባ አሰኝታ ስለነበረ የተኛ መስሎት እሺ ብሎ ተመልሶ ወደ ቤቱ ሲያመራ በግቢው በኩል መጉስ መድብልን እንዲመስለው ብሎ ሩጦ ያመልጣል። በዛ ሰዓት ታዲያ ከግቢ ሩጦ አመለጠኝ ብሎ አክሊሉ ልቡን አዘናግቶት ወደ እነ ኤፍራታ ቤት ነበር ያመራው። እነ ኤፍራታ ጋር ሂዶ ግን መድብል አሁን ላይ ወደ ውስጥ ገብቶ ስራውን እየሰራ ነው ያለው። አክሊሉም እነ ኤፍራታን ማስጨነቁን ቀጥሎታል። ወንድነቱ የጠፋበት መርዞ ዛሬ ላይ ሚስቱን እንኳን እንደፈለገ ሲናገራት አክሊሉ ምንም አይነት ምላሽ መስጠት አልቻለም። ይህንን የተመለከተችው ኤፍራታ ባልነቱ እጅግ እያስጠላት መጥቷል። መንቀጥቀጥ ምንድን ነው እንደ ሴት ልጅ እያለች ፊቷን አዙራ መተኛት ጀምራለች። ታዲያ ፊቷን አዙራ ስትተኛበት የሆነ ቀን የሆነ ሰዓት ከሌላ ሴት ጋር መሄድ እችላለሁ፣ አንቺ ፊትህን አዙረሽብኝ እንደተኛሽ እንዳትረሽ እያለ መርዞም ደጋግሞ ይነግራት ነበር። አሁን ግን እሷ ቆፍጠን እንዲል ፈልጋለች። እሱ ግን ይሄን ሊያደርግ በፍጹም አልፈቀደም። አክሊሉም እንደተለመደው እያንቋሸሻቸውና እየሰደባቸው ትንሽ ደቂቃ ከቆየ በኋላ ወደ ቤት ሊመለስ ነው። ታዲያ ወደ ቤት ከመመለሱ በፊት ቀድሞ እንዲወጣ ሞገስ ደጋግሞ ወደ መድብል ጋር ስልክ ይደውልለታል። መድብል ግን ያችን የትናንትና እንቡጥ ጽጌረዳውን እየፈለገ ውስጥ ላይ ነው። ድንገት እናቱን እቴትን ያገኛታል። እናቱ እየተርበተበተች ዛሬም በድጋሚ መጣ አይደለ እያለች ደንግጣ ወደ ውስጥ ልትገባ ስትል ተከትሏት ይገባና ስልኳንም ይወስዳል። ሰገኔ የመጀመሪያ የት ነው ያለችው? ንገሪኝ፣ ልጅሽ የታደረሳት እያለ ጠየቃት። እሷ ግን ይኸው ቤቱ በሙሉ ክፍት ነው፣ ፈልጋት ግባና ግን ልጅቷ አብድናት አልተባለችም ወይ ብላ ስትለው ፈገግ ብሎ ስቆ
አሁን ላይ ፍለጋውን ቀጥሏል። ቢፈልግም ያጣትና ተስፋ ቆርጦ ደረጃ ላይ ቁጭ ብሎ የት ነው ያለሽው የመጀመሪያ ሰገኔ እያለ በእንባ ታጅቦ ነበረበት ቅጽበት ድንገት ድምፅ ይሰማል። ሰገን ነበረች አንድ ክላስ ውስጥ ተዘግቶባት። ታዲያ ያንን ክላስ ግዴታ መክፈት ነበረበትና ቢታገልም ያቅተዋል። ዞር ዞር ብሎ ቁልፉን ፈልጎ አግኝቶት ሊከፍት ሲል ድንገት አክሊሉ ይመጣል። መድብል ያለው አማራጭ በሩን ከፍቶ እሱ ወደ ጎን መደበቅ ነው። ወደ ጎን ተደበቀ። እጅ ለእጅም ተያይዘው ሽጉጥ ይዞ ስለነበረ ሽጉጡ መሬት እስኪወድቅ ግዴታ መታገል ነበረበት። በዛች በትግላቸው ቅጽበት ነበር ሰገን ከግቢ ወጥታ ወደ ውጭ ሩጫዋን ያጭወጠችው። ታዲያ ስትሮጥ እናቱ በር ላይ ታገኛትና ምን ሆነሽ ነው ልጅ ነይ እስኪ ልፍታሽ ብላ ገመዱንና አፏን የታፈነችበትን ትፈታላታለች። አመሰግናለሁ ብላ በዛች በጭንቅ ሰዓት ጥላትም ሩጫዋን ታፋጥኗለች። መድብል ስትወጣ ስላያት ልቡ በሐሴት ዘለለች። እሱ ግን እዚህ ጋር እየተቀጠቀጠና እየተደበደበ ነው። አክሊሉ ንዴቱን እየተወጣበት ነው። መድብል ለእሷ ሲል የማይታገሰው ነገር የለም። ታገሰው። በስተመጨረሻም መድብል አሸንፎ ወደ ውጭ እየሮጠ ወጣ። እሷ የሄደችበትን አቅጣጫ ቢከተልም እሷ ግን በፍጹም የለችም። ሞገስም ነገሮቹ መራገባቸውን ሲያቆሙ ወደ ቤቱ መመለስ መረጠ። ነገር ግን በጎን በኩል ሰገን እየሄደች ነበረ። ትንሽ ደቂቃዎች አስተላለፈቻቸው። ሰገን ሌላ ሰው ወጣብኝ ብላ ፈርታ በፍራቻ ፊቷን አዙራ ቆመች። ሞገስም አልፏት ሄደ። መድብል እዛ ጋ እሷን ፍለጋ በጩኸት አካባቢውን አቀለጠው። እሷ ግን የለችም። ሞገስም ወደ ቤቱ ተመልሶ የራሱ የሚላትን ሉላን አቅፎ መተኛት ቢፈልግም ነገሮቹ ግን ሊያስተኙት በፍጹም አልቻሉም። ደጋግሞ ስልክ ወደ መድብል ደወለ። መድብል ጋር ሲደውልለት አዎ ወጥታለች ግን አላገኟትም የሚል ምላሽ ይሰማል። በዚህ ሰዓት ታዲያ ልምጣ እንዴ ይለዋል። ሞገስ ሁሉ ጊዜም ቢሆን ለሰዎች ራሱን አሳልፎ መስጠት ይወዳል። ያለውን ትዳርን ህይወቱን በሙሉ እርግፍ አድርጎ ትቶ ሰዎች መኖር ይፈልጋል። ይህንን ደግሞ ሉላን በፍጹም አላስደሰታትም። ልወጣ ነው ሲላት አብሬ እወጣለሁ ብላ ሻፈረኛለች። በፍጹም አይሆንም ብሎ ተቆጣት። ግን አሁን እያደረገው ያለው ነገር ስልችት ብሏታል። የራሷን ህይወት መኖር ትታ የሰው ህይወት እየኖረች እንደሆነ ተሰምቷታል። በሌላ በኩል ነገሮቹ ካልተስተካከሉ መጥቶ እንደሚያስጨንቀው የሰማው መርዞ አሁን ላይ መድብል እዛ ጋር መውጣቱን ከሰማ አክሊሉ ወደ መርዞ ጋር መጥቶ ስቃዩን እንደሚያበዛበት ያውቃል። ታዲያ እናትም ሽጉጥ ይዞ ልጇን ስትመለከት በጡቴ ባጠባቸው ጡቶቼ እያለች ተማጸነችው። አክሊሉ ግን እናቱን ሊሰማ አልቻለም። በፍጹም ረጋግጠኸኝ እንዳትሄድ ልጄ፣ ዛሬ ደስ አላለኝም እያለች እናት ተማጸነችው። እሱ ግን በብስጭት አመለጠች እኮ ይላታል። እባክህ ልጄ ተረጋጋ ብላ እናት ልጇን ለማረጋጋት ሞከረች። ሞገስም ከተኛበት ከሞቀ አልጋው ተነስቶ እየደማው ነው ሲለው የጓደኛው መድባት እጅግ በጣም ስላስጨነቀው ሁሉን ነገር እርግፍ አድርጎ ቀስ ብሎ ዙሪያ ገቡን እያየ ከግቢ ወጣ። አጋጣሚዎቹ ግን የሚያናድዱት ነገር ወዲያውኑ አክሊሉ ሽጉጡን አቀባብሎ ከፊት ለፊቱ መኖሩን አላወቀም። ታዲያ ሞገስ እየባከነ ከግቢ ሊወጣ ሲል አክሊሉ ሽጉጡን ደቅኖ ከኋላው እየተከተለው ነው። አክሊሉ ሌላ ሰው መስሎት ሞገስ ላይ እየተኩስበት ይሆን? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን የሚተኩስበት ይመስለኛል። ምክንያቱም ሞገስ ሁል ጊዜ እንዲህ አይነት ነገሮችን ተጋፍጦ ማለፍን ለጓደኛ ሲል ራሱን አሳልፎ መስጠትን ልማዱ ነውና ዛሬም እንደተለመደው ለመድብል ራሱን አሳልፎ ሰጥቶታል። ሰገንንስ መድብል ፍለጋውን ቀጥሎ ያገኛት ይሆን ወይስ አክሊሉ አግኝቶ ወደ ቤት ይመልሳት ይሆን? በቀጣይ ክፍል የምናየው ይሆናል። እስከዛው ጤና ይስጥልኝ።